አለህ ነገር ጀምር ይላል። ሰላማችሁ ይብዛ። የሚገርማችሁ የዛን ጊዜ ተመልካች አለ አቤል ብርሃኑ እንግዲህ ከብራችኋለሁ ወዳችኋለሁ 20 ተመልካች ነበር አንምለው አንድ ስልክ ወደ ሚሊዮን ተከታይ ያፈረ ቋሚነት ታማኝነት መሪያ እንደማንኛውም ሰው ተራ ሰው ነበር። ቪዲዮ የሚቀርጥ በስልኩ ነው፣ ኤዲት የሚያደርግ በስልኩ ነው፣ ስቱዲዮ የለውም። እንግዲህ ዛሬ የምናየውን አቤል መጀመሪያ ማን ነበር ከየትስ ነው የተነሳ የሚለውን ይህን ቪዲዮ አይተን እንመለስ። ሃይ ሰላም እንዴት ናችሁ? ውድ በአለም ዙሪያ የምትገኙ ውድ ኢትዮጵያውያን በሙሉ እንዴት ናችሁ? በእያላችሁበት ሰላማችሁ ይብዛን እምለው እንግዲህ በአራተኛ ቪዲዮ ተመልሻለሁ። እሺ ያው አሁን ያለበት ሁኔታ የዛን ጊዜ ተመልካች አልነበረም። ተመልካቾች 15 10 ቻይና ውስጥ እንግዲህ መጥቶ አሁን ሲመጣ አሳያችኋለሁ። በዚህ ቪዲዮ መካከል ትልቅ ልዩነት አይታችኋል ብዬ አስባለሁ። እንደ አቤል ነበር አቤል ብርሃኑ እንደዚህ ነበር ምናምን የሚል ሰውም አይጠፋም። እንግዲህ አቤል ብርሃኑ ከመጀመሪያ የለቀቀው ቪዲዮ ይኛውን ይመስላል። አቤል ብርሃኑ አሁን ያለበት ደረጃ ደግሞ ማንኛውም ሰው የሚያውቀው እንደማንኛውም ተራ ሰው እንደኛ ወይም እንዳንቺ ወይም እንዳንተ ስልክ ብቻ የነበረው ሰው ነው። እንግዲህ አቤል ብርሃኑ በወቅቱ ያን ስልክ ወደ ስራ ወደ ተግባር ነው የቀየረው። ያን ቪዲዮ መቅረጥ ወይም ቮይስ መቅረጥ ምናምን ነው ያደረገው እንጂ አቤል ብርሃኑ ወይም እንደኛ ቲክቶክ ማየት ወይም ቪዲዮ ማየት ምናምን አይደለም የአቤል ብርሃኑ ስራ የነበር። አቤል ብርሃኑ እንግዲህ ማንኛውም ሰው ኢትዮጵያዊ ወይም ስማርትፎን ተጠቃሚ ኢትዮጵያዊ አቤል ብርሃኑ የማያውቅ ሰው አለ። ሁለት የዩቲዩብ ቻናል ነው፣ ዜና ያቀርባል። አንድ ደግሞ ብሎግ የተለያየ ቦታ ሄዶ የሚሰራበት ቻናል አለው። እንግዲህ አቤል ብርሃኑ በጣም በዩቲዩበር ስኬታማ ሆኑት ከሚባሉት ግለሰብ መካከል አንዱ ነው። አቤል ብርሃኑ መጀመሪያ ሲጀምር በስልኩ ነው እንዳልኳችሁ። ስቱዲዮ ካሜራ የሚባሉት ነገር ለቪዲዮ ለመቅረጥ የሚባሉት መሰረታዊ ነገሮች አልነበሩትም። ግን ያንን ሁሉ ባይኖረውም አቤል ብርሃኑ አሁን ከመድረሱ አሁን ካለበት ሁኔታ ምንም አላስቀረውም። ምንም ነገር እንዳይሰራ አልከለከለውም። እንግዲህ አቤል ብርሃኑ ብዙ የምንማረው ነገር ወደፊት እንደሱ መሆን የምንፈልግ ሰዎች ለምን እንደሱ ከተለያየ ቦታ እየሄድና እንጎበኝ ምናምን የምንል ሰዎች አሉ። እኔም ከራሴ ጀምሮ ለምን እንደ አቤል ብርሃኑ ስኬታማ አልሆንኩም፣ ገና ልጅ ነኝ ግን ለምን ስኬታማ አልሆንኩም የሚሉት ነገሮች አሉ። አቤል ብርሃኑ ዩቲዩብ ሲጀምር 2009 ዓመተ ምህረት ነበር እንግዲህ መረጃው የሚያመለክተው። እንግዲህ አቤል ብርሃኑ በዛን ታይም ከተለያየ መስሪያ ቤት እየሰራ ነው አቤል ብርሃኑ ቪዲዮ መቅረጥ የጀመረው። ምንም የሚሰራበት መስሪያ ቤት ምንም የሚያደርገው ቦታ አቤል ብርሃኑን ከዚህ ለመድረስ አልከለከለውም ወይም አላገደውም። ቪዲዮ እንዲሰራ ስራ ቀን ይውላል፣ ማታ መጥቶ ቪዲዮ ይቀርጣል፣ ወዲያውኑ ይፖስተዋል። በዛኔ ወቅት አብዛኛው ሰው እንደኔ ሳስበው ተጠቃሚ አይደለም ብዬ አስባለሁ። እንግዲህ አብዛኛው ሰው በዛን ታይም ሶሻል ሚዲያ ተጠቃሚ አይደለም እና አዲስ ጅማሮ ነበር ሰው እንጂ በደንብ እየሰራም ወይም በደንብ ሰው ገውቶት እየተጠቀመው አልነበረም። አቤል ብርሃኑ ግን በዛን ታይም በዛችን ወቅት በዛች ሰዓት የሆነ ነገር ተከስቶለት የሆነ ነገር ተፈጥሮ ቪዲዮ መፖስት ወይም ዩቲዩብ አካውንት ከፍቶ መፖስት ጀመረ። አሁን እንደምታዩት አቤል ብርሃኑ በጣም ስኬታማና ጀግና የሚባል ሰው ሆኗል በዩቲዩብ ማለት ነው። ለምን ነው አቤል ብርሃኑ ስኬታማ የሆነ? አቤል ብርሃኑ እዚህ ደረጃ እንዴት ደረሰ? መጀመሪያ ኤዲት ማድረግ የማይችል ስልኩ ካሜራው ጥርት ያለ ካሜራ የሌለው ስቱዲዮ የራሱ የሌለው እንዴት እዚህ ደረጃ ሊደርስ ቻለ? ይሄ የሁላችን ጥያቄ ነው። አቤል ብርሃኑ በራሱ ስልክ ይቀርጣል፣ ምንም ችግር የለበትም። ኤዲት አያረጋትም፣ ትንሽ ኤዲት አለሽ ይቆርጣታል፣ የሆነ መሀል ችግር ያለባትን ነገር ይቆርጣልና በቃዛችን ቪዲዮ ኤዲት አድርጎ ይፖስታል። ሁላችን ኤዲት ማድረግ መማር የምንችልበት ወቅት የተለያየ ነገር ሲጠፋን መጠየቅ የምንችልበት ወቅት ሆነን ለምን ነው ዩቲዩብ ያልከፈት ነው ለምን ነው ዩቲዩብ ያልጀመር ነው የሚለው ለራሴም ጥያቄ ሆኖብኛል። ግን አቤል ብርሃኑ ከአቤል ብርሃኑ መማር ያለብን ነገር በወቅቱ በስልክ እየቀረጠ በወቅቱ ተከታይ የሌለው አቤል ብርሃኑ እንዴት እዚህ ደረጃ ደረሰ? በነገራችን ላይ ይህን ከራሱ አንደበት ሰምታችሁት ምን ያህል ሰው እንደሚከተለው ምን ያህል ሰው እንደሚያይለት እንደነበረ 17 ቢበዛ 20 ተመልካች ነበር። ያ ማለት ምንድነው? በእነዚህ ፕሮግረስ ውስጥ ሁሉ እንግዲህ በዛ ሰዓት በነበረው ቪው እኔና ጓደኛዬ በተለያየ አካውንት እየገባን የምናየው ይበልጥ ነበር እውነት ለመናገር ማለት ነው። ምን ለማለት ፈልጌ ነው? እኔ አነቃቂ ንግግር ተናጋሪ አይደለም። እንግዲህ የሚገርም ነው። የሱን ቪዲዮ የሚያይለት የነበር 5 ሰው 10 ሰው 15 ሰው ነው። እሱንም የሚያየው በራሱ ስልክ እየገባ ነው። አቤል ብርሃኑ በራሱ ስልክ ይገባል፣ ቪዲዮውን ያያል፣ ላይክ ያደርጋል፣ ኮሜንት ያደርጋል። የራሱን ስልክ የራሱን ሌላ ዩቲዩብ አካውንት ክሬት አድርጎ ማለት ነው። ምን አይነት ፍላጎት ነበረው? ምን አይነት የሥራ ፍላጎት ነበረው? አንዳሁኑ ሰዓት ሞቲቬሽን የለም። ዩቲዩብ ይሄን ያህል ብር ተከፈለ፣ በዚህ ይሄን ሰርታችሁ ተከፈሉ ምናምን የሚባለው ሞቲቬሽን ባልነበረበት ወቅት አቤል ብርሃኑ ይሄን ያህል ሰርቶ እዚህ ደረጃ ሲደርስ
እኛ ለምን ነው ዝም ያልነው? በአሁኑ ወቅት እኛ ለምን በ22ኛው ዘመን ዝም ያልነው ለምንድን ነው? እኔ ጥያቄ ለራሴ ጥያቄ ነው ራሱ። ለምንድን ነው ያልጀመርነው? ለምንድን ነው ወደ ስራ ያገባነው? ለምንድን ነው ቪዲዮ የማንቀርጠው? በምንችለው አቅም በምንችለው እውቀት ለምንድን ነው ቪዲዮ የማንቀርጠው? የየራሳችን እውቀት አለ አይደል? የራሳችን ክሎት አለ። ምንም ችግር የለም። ተናገሩ፣ ተኮላተፉ። እንደኔ ጉልድፍት በል ተናገሩ። በቃ ጉልድፍት ይበል፣ ችግር የለም። አብረን እናድጋለን። ወደፊት ምን 1 ዓመት 2 ዓመት ለፍተን እንየው። በቃ 1 ዓመት እንልፋ፣ 2 ዓመት እንልፋ። ካርድ እኮ እየሞላን ነው አይደለ? ላልሆነ ነገር ለቲክቶክ በቃ ቪዲዮ ለማየት ካርድ እንሞላለን። ለምን ያንን ካርድ የምንሞላውን ካርድ ለምን ቪዲዮ አንለቅበትም? ለምን ቪዲዮ ኤዲት አናረግም? ለምን ምን አሁን በተለይ እንደ ኢትዮጵያ ወጣቱ አብዛኛው ወጣት ምንድነው ቦዘኔ ነው አይደለ? ዝም ቲክቶክ ነው ካርድ ይሞላ ቲክቶክ ነው የሚያይበት። ለምንድነው ቪዲዮ የማንሰራ? ለምንድነው ቪዲዮ ክሬት አድርገን የየራሳችን ክሎት አለ ስፖርት እንሰራ ለምን ቪዲዮ አንቀርጥም እንዴ? ለምን የምናደርገውን ለምሳሌ እንጨት ሙያተኛ አለ እንጨት ሲጠርብ ለምን ሙያውን ቪዲዮ አይቀርጥበትም? ለምን ይሄ የግንባታ ሙያ አለ አይደል? ለምን ድንጋይ ሲደረድር ለምን ቪዲዮ ቀርጦ አይፖስትም? እንደዚህ ባምቦ ሰራተኛ የተለያየ ሙያ አለ አይደል? በዛ ሙያ መሰረት ቪዲዮ ስራ ስንሰራ ቪዲዮ ቀርጠን ለምን አንፖስትም? ምክንያቱም እኔ የማላውቀውን እናንተ ታውቃላችሁ፣ እኔ የማውቀውን እናንተ ታውቁም። የሰው የተለያየ እውቀት አለው። ያን እውቀት እዚህ ላይ ለምን አናፈሰውም? አግድመን ከምንጥለው እየተከፈለን ወደፊት ከሚከፈለን ወደፊት ጥሩ ገቢ ከምናገኝበት ላይ ለምን አናውለውም? ይህ ጥያቄ የራሴን ጥያቄ ነው። ለምን አንሰራም? አንዳንዴ ወጣቱ ዝም ብለን የሰው ቪዲዮ ጀግና ነው ይሄ አድናቂ ነኝ እያልን እኛስ ወደፊት አድናቂ አይኖረንም ወይ? ወደፊት እኛ አድናቂ አይኖረም ወይ? ወደፊት እኛስ ትልቅ ሰብስክራይብ አይኖረንም ወይ? ወደፊት እኛስ ትልቅ ተከታይ አይኖረንም ወይ? ይሄ አንዳንዴ ጥያቄ ይሆንብኛልና ለምንድን ነው ማንጀምረው ለማለት ፈልጌ ነው። ከኔ ጀምሮም አሁን ገና ጀማሪ ነኝ። አቤል ብርሃኑ 3 ዋና ነጥቦች የሚለው ነገር አለ። በህይወታችን እንኳን በዩቲዩብ ቀርቶ በሌላው ህይወት በሌላው እንቅስቃሴያችን ስኬታማ የሚያደርጉን የአቤል ብርሃኑ አነጋገሮች አሉ። ባለህ ነገር ጀምር ማለት አንድ ሰው የሆነ ስራ ሲጀምር 100 ሺህ ብር ይዞ 200 ሺህ ብር ካልሆነልኝ 10 ሺህ ብር ይዞ 20 ሺህ ካልሆነልኝ 20 ሺህ ብር ይዞ 30 ሺህ ብር ካልሞላልኝ ስልክ ይዞ ካሜራ ካልገዛው እንዴ ስልክ አሁንም ታች ስልክ ይዞ ለምን ቪዲዮ ኤዲቲንግ ማድረግበት ኮምፒውተር ከሌለኝ ለምን ይሄ ሁሉ ስልካችን ላይ ካሜራ ያለው ለምን ትልቅ ካሜራ ካልገዛው ለምን ይሄ ሁሉ አሰኘን? ለምን አስባለን? በስልካችን አይደለ እንዴ የሰውን ታሪክ የምንሰማው? እኔ በስልክ የጀመርኩ እያለ አይደል የሰውን ታሪክ የምንሰማው? ያን ታሪክ ለምን እኛ ላይ አናደርገው? በስልኩ ነው የጀመረ እኛም በስልክ ማን ጀመር? ያንን በድምጡ ነው የሰራ እኛስ በድምጣችን ማንሰራ? ልዩነት አለ እንዴ? ምን ልዩነት አለ? ምንድነው? እውቀት አለው። እኛም እውቀት መጽሐፍ ማንበብ ነው፣ የተለያየ መጽሐፍ ማንበብ ነው እውቀት እንድናገኝ። ቴክኖሎጂ ደግሞ ዓለም ነው አይደለ? ቴክኖሎጂ መጠየቅ ነው፣ ኤአይ መጠየቅ ነው። እንዲያን ነገር ከብዶኛል አስረዳኝ። በቃ ለምን አንጀምርም? ለምን ወደ ስራ አንገባም? ይሄ ትልቁ ነገር ሊታሰብበት ይገባል ብዬ አምናለሁ። የሚባለው ነገር የለንም። በቃ ይሄ ቋሚነት የሚባል ነገር የለንም። መጀመር ማቆም መጀመር ከኔ ራሴ እንዲህ አይነት ባህሪ ያለኝ እጀምራለሁ አቆማለሁ። ለምንድን ነው እንዲህ የሆነብን? ምክንያቱም ውስጣችን ሰላሳምን ነው። ውስጣችን ትልቅ ችግር አለ። ውስጣችን ትልቁ ነቀርሳ ያለ ከውስጣችን ነው። ውስጣችን ማሳመን አለብን። ውስጣችን መግዛት አለብን። ውስጣችን መቀስቀስ አለብን። ሁሌ ሞቲቬሽን መስማት የለብንም። ሁሌ አንቂ ሊወል መደወል የለበትም። በቃ መስራት ብለን ራሳችን ማሳመን አለብን የሚለውን ነገር መውሰድ አለባቸው። ሶስተኛ አንድ ነገር ስንሰራ ታማኝነት መኖር አለበት። በቃ እንኳን ዩቲዩብን ያህል ትልቅ ካምፓኒ ከሌላ ተራ ሰው እንኳን ተቀጥራችሁ ስትሰሩ ከሌላ ተራ ሰው ከማንኛውም ሰው ጋር ስትሰሩ እንኳን ተቀጥራችሁ ታማኝነት ከሌላችሁ የምትዋሹ ከሆነ በተባላችሁበት ሰዓት የማትገኙ ከሆነ ያ ሰው አያስቀጥላችሁም። ያ ሰው ያባራችኋል። ዩቲዩብ ደግሞ ባያባራችሁ ተመልካች ተጣላችሁ። ወደፊት የምትገነቡት ትልቅ ካምፓኒ አይኖራችሁም ማለት ነው። ስለዚህ ትልቁ ነገር ታማኝነት መኖር አለበት። ውሸት፣ የተለያየ ምን ያልሆነ ነገር ማድረግ የለባችሁም። ሰው የሚጠቅም ሰው ይሰማልኛል፣ ሰው ያይልኛል የሚለውን ቪዲዮ መጫን አለባችሁ ብሎ አቤል ብርሃኑ ይነግረናል፣ ያስተምረናል፣ ሰምተናል። ስለዚህ ወሳኙ ነገር ጀምረን ማቆም የሚለው ነገር መቅረፍ አለብን ባይ ነኝ። የነበረን ቆይታ ይህን ይመስላል። ከተመቻችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን አትርሱ።